ምናልባትም አቶ ሌኩን ባይኖሩ ኖሮ አሁን የምንኖረውን ኖሮን ባልኖርን ነበር። አቶ ሌኩን ያልሽው የአባቴ ጓደኛ ናቸው። አሁን እስር ቤት ነው ያሉት። ምን ነው ደነገጥሽ? አይ አይደለም ታቸው ለማለት ምን ብቻ አደኝልኝ። ተስማምተናል እኮ ነው ወይንስ ናውም አልነገረሽም? ምኑን ነው የሚነግረኝ? በምትኩ ድርጅቱን ልቀማችሁ እንደሆነ። ምን ካልሰጣችሁ እያለች ነው። ጭራሽኛ ባዷችንን ማስቀረት ነው ፍላጎቷ። ለነገሩ ይሄን እንደምታደርግ ግልጽ ነበር። ባችኋለሁት። ቆይ ከፈጣሪ የተሰጠሽን ነገር በነፃ ብትሰጪ ምን ትሆኛለሽ? ድፍረት። አምራን ዛሬም የክፋቷን ጥግ የተንኮሏን መጠን አይተናል። የሰው ልጅ በሞትና በህይወት መሃል ሆኖ ራሱ ጭካኔዋን ቀጥላለች። እባክሽን ልጄን አድኝልኝ ሲሏት እሷ ግን በቀሉን ተጠቅማበታለች። የድርጅታችሁን 80% እፈልጋለሁ፣ አለበለዚያ ልጃችሁ አይኗን እያየች ትሞታለች ስትል ፈርዳባቸዋለች። እንዴት ያሳዝናል! የበቀል ልክ የክፋት ተንኮል በዚህ ልክ ሲገለጽ፣ በስተመጨረሻ የተዳፈነው ወጣ፣ የተቀበረው ተገለጸ። የናሆም እናት መታለች። ይቺ ሴትዮ ማናት? ይሞት ይኖር ከማላቀው ልጄ በስተቀር እኔ ቤተሰብ የለኝም ትላለች ኑሃሚ ያገኘቻት ሴትዮ። እንዴት የሚገርም ነገር ነው! በአንዱ ቢጎድል በአንዱ ይሞላል። ምናልባት ናሆም እናቴ ለምን ጣልሽኝ? ግን ብትጥይኝም መልካም ሰው እጅ ላይ ወድቄያለሁ፣ አባዬ አሳድጎኛል ይላል ላይኩን። ናሆም ግን እናቱ እንደሆነች ሲያውቅ ምናልባት የኤሚንን ህይወት የምትታደጋት ይቺ ሴትዮ ትሆን? መልካምነት ይዋረሳል። መልካምነት መሸጋገር አለበት። እኔ እዚህ ለመድረሴ በህይወቴ መልካም ሰው አጋጥሞኝ ነው ትላለች ኑሃሚን። እሱ አቶ ላይኩን የእሱን መልካምነት ነግሬውም ዘርዝሬውም መስክር ቀን ሲጥል ቀን ያነሳል ይባላልና እንግዲህ እቺ ሴትዮ መምጣቷ ለመልካም ነው። ምክንያቱም ናሆም እናቴ ለምን ጣልሽኝ? ነገሩ አንቺ ብትጠይኝ ፈጣሪ ጥሩ አልጣለኝም፣ መልካም አባት አሳድጎኛል ይላል። ግን በስተመጨረሻ ጊዜውን ጠብቆ እውነቱ ተገለጸ። ጊዜውን ጠብቆ ሀቁ ፈነዳ። አንዳንድ ጊዜ በአንዱ ቢጎድል በአንዱ ይሞላል ይባላል። አምራ ያገኘችውን አጋጣሚ ተጠቅማ የአቶ ላይኩንን ቤተሰብ ለመበታተንና ወደ ኪሳራ ለመውሰድ ያረገችው ጥረት በ99ኛዋ ደቂቃ ምናልባች እቅዷ ፈርሶ እነሱን እንዳቃጠለቻቸው እሷም የምትቃጠልበት ሰዓት ደርሷል። ይቺ ሴትዮ ለመልካም ነው የመጣችው። አንዳንዴ ፈጣሪ የለመነውን ልመና የጠየቅነውን ጸሎት አርግልን ብለን የተማጸነውን ልመና እንዴት እንደሚመልስልን በተግባር እያየን ነው። እና አንዳንድ ጊዜ መልካም ነገር ከዘራን ፍሬውን የበለጠ አፍርቶ ይመጣል። እየቆየ ፍሬው አምሮ ሲመጣ በጣም ደስ ይላል። እንግዲህ ኑሃሚንም ስትናገር መልካምነት መወረስ አለበት፣ መልካምነት መሸጋገር አለበት። እዚህ ለመድረሴ የአቶ ላይኩን ሙሉ በሙሉ 100% የሱ እርዳታ፣ የሱ ደግነት፣ የሱ የዋህነት እግዚአብሔር የሰጠን መልካም ሰው ነው። እኔም የተቸገሩትን መርዳት አተርፍበታለሁ እንጂ አልከስርበትም ስትል እንግዲህ ለልጅቷ እጅጉን ነው ደስ ያላት። ሚጣም እንግዲህ ይቺ ልጅ ደግሞ የኤርሚያስ ልጅ ናት። ምናልባት ይቺ ልጅ ለኤሚን ህይወት መታደግ ልትሆን ትችላለች ወይስ የኑሃም እናት የናሁም እናት? አቶ ላይኩን ስሙ ሲጠራ እጅጉን ደንግጣለች። ናሁምም እነ ኑሃሚ ቤት ሲመጣ እጅጉን ደንግጣለች። ምክንያቱም የእናት አንጀት ይናገራል፣ የእናት ልብ ይደነግጣል። የት ይኑር ይሙት ይዳን የማላቀው ልጅ ከሱ በስተቀር ዘመድ የለኝም ትላለች። ጊዜውን ጠብቆ ሀቁ ፈነዳ። ጊዜውን ጠብቆ ሚስጥሩ ይገለጣል። ምናልባት እውነታው ሲወጣ ሀቁ ሲጋለጥ ለምን ጣልሽኝ፣ ለምን ወለድሽኝ፣ እንዴት ጨክነሽ ጣልሽኝ የሚለው ጥያቄ የኑሃም ጥያቄ በዚህ የሚካካስበት የይቅርታ ልብ የሚያገኝበት ነው ብዬ ነው የማስበው። እና ጊዜውን ጠብቆ አንዳንድ ጊዜ በተዘዋዋሪ ፈጣሪ ጸሎታችንን ሰምቶ በተዘዋዋሪ መልሱን ሲሰጣት እጅግ ደስ ይላል። አምራ ከኔ ውጭ አማራጭ የላቸውም፣ ወደዱም ጠሉም ይሰጡኛል፣ አስቤው ፈልጌው አቅጀው ስንት ዓመት የለፈውበት ልፋት
የበቀል መንገድ አሁን ተሳክቶልኛል። ለልጃቸው ህይወት መትረፍ ሲሉ ያጠየኳቸውን 80% ይሰጡኛል ብላ አሁን እሷ ዘና ፈታ ብላ እየኖረች ነው። ግን በ99ኛዋ ደቂቃ አንዳንዴ የፈጣሪን ድንቅ ታምር ስናይ የለመነው ልመና የጸለይነው ጸሎት መልስ ሲያገኝ እንዴት ደስ ይላል። የእውነት እኔ በጣም እቺ ሴትዮን ሳያት ነው በቃ ኦልሬዲ ኤሚንን የምታድናት አምራንን የምትበቀላት እቺ ሴትዮ ናት። የአቶ ላይኩንን ቤተሰብ የምትታደገው የናሁም እናትም ከሆነች የናሁምን የይቅርታ ልብ የምታገኝበት አጋጣሚ ብዬ ነው የወሰድኩት ማለት ነው። እናንተስ እንዴት አገኛችሁት? እጅግ አስተማሪና እጅግ ልብ አንጠልጣይ እየሆነ መጥቷል። መልካም ስንዘራ ፍሬው የበለጠ አብቦ ሲመጣ እንዴት ደስ ይላል። ውድና የተከበራችሁ ቤተሰብ ቀጣይ ክፍልስ ምን ይፈጠራል? አምራ የጀመረችው በቀል አማራጭ የላችሁም፣ ሌላ መንገድ የላቸውም። ያሰብኩት ተሳክቷል። የቀሙኝን የነጠቁኝን መልሼ ቀማቸዋለሁ። ሰው ያልሰራበትን እንዴት ቀሙኝ ይላል። እኔ እኮ አንዳንድ ጊዜ ምን አይነት ሳይኮሎጂስት እንደምን እና አምራ በቃ የሆነ በጣም ዲፊኒሽን የሆነ እንትን ነው በቀል ነው ያዘችው። እና እንግዲህ ኦልሬዲ ለወይዘሮ ዝናሽም ድርጅታችሁን ቀምቼ ልጃችሁን ላድንላችሁ ነው ስትላት እጅጉን ነው የደነገጠችው። ምን ይፈጠራል? በ99ኛዋ ደቂቃ ማን ያቶ ላይኩንን ቤተሰብ ታድጎ የልጁን ህይወት አትርፎ አምራን እቅዷን ገደል የሚሰድባት? እጅግ አጓጊና እጅግ ልብ አንጠልጣይ ነው። ሁላችንም በጉጉት እንጠብቀዋለን። በተለይ የአምራ ክፋት በቃ አምራ የሆነ ገደብ ሊኖራት ይገባል። በቃ ለእያንዳንዷ ጥፋቷ ዋጋ ልከፍል ይገባል እያልን ጭራሽ ልኮን በቀል ተንኮሏ እየከፋ መጥቷል ማለት ነው። ኤኒዌይ በዛም አለ በዚህ በተዘዋዋሪ የአቶ ላይኩንን ቤተሰብ የሚታደግ ልጁን የሚያተርፍ ሰው መጥቷል። የአምራን እቅድንም ገደል የሚሰድ ሰው ይገኛል ብዬ ነው ማስበው። አምራም ይሄ እቅዷ ደስታሽን ቀማው፣ ትዳርሽን አፈረስኩ፣ ስለዚህ ድርጅትን ልወስድ ነው፣ ልጅሽን ላተርፍልሽ ነው ስታት ወይዘሮ ዝናሽም ድርቅ ብላ ቀርታለች። ይህ እቅድ እንደማይሳክላት የብዙዎቻችን ግምት ነው። ቀጣይ ክፍል ሁላችንን በጉጉት እንጠብቀዋለን። ከምንም በላይ ደግሞ የአምራ እቅድ ገደል ገብቶ ለበቀል ያለችው የሰውን ህይወት ከማትረፍ ይልቅ በገንዘብ የምትደራደረው ቁማሯ ከስሮባት ኤሚንን የሚታደግ የአቶ ላይኩንን ቤተሰብ የሚያድን ከፈጣሪ በታች የሰው ልቦናዋ አራርቷላቸው። እንግዲህ ይህች አዲስ የመጣችው እንግዳ በእርግጠኝነት የናሁም እናት ናት። ምናልባት ልጇና እሷ ሲገናኙ የይቅርታ ልብ እንዲኖረው መልካምነቷን ለእህቱ ለግሳ ህይወቱን እንድታተርፍለት ይማጸናታል ማለት ነው። እና ደስ ይላል። የአምራ ክፋት ብዙዎቻችን ቢያበሳጭም የብዙዎቻችን ቅስም ቢሰብርም አንጀቷን ርር ጨጓራዋን ጭስ የሚያደርግ እንግዲህ የአቶ ላይኩንን ቤተሰብ የሚታደግ ከአምራ ውጭ ሌላ ሰው ተገኝቶ እቅዷ ከኔ ውጭ ሌላ ሰው የለም እያለች የተፎከሰችበት ሰውን ለማዳን ሰው መሆን በቂ ብቻ እየሆኖ እንዳለ እሷ ግን በቀል ይዛለች። ይህ በቀሏ ገደል የሚገባበት አይደለም። 80% ድርጅት ልታገኝ 1 ብር ሳታገኝ ባዶ እጇን የምትወጣበት እንደሚሆን ባለብዙ እምነት ነኝ ማለት ነው። እኔ በግሌ የአምራ በቀል ማብቂያውን ናፈቀኝ። በእርግጠኝነት ትከስራለች። ቀጣይ ክፍል በጉጉት